በርካታ የኦሎምፒክና የዓለም ሻምፒዮን አትሌቶችን በማፍራት የምትታወቀው የበቆጂ ከተማ አምስተኛውን ኢትዮ ቴሌኮም ታላቁ ሩጫ ውድድርን አስተናግዳለች። በቆጂ የቱሪዝም ሚኒስቴርና ታላቁ ሩጫ ልወቅሽ ኢትዮጵያ ክላሲክ በሚል ርዕስ ከአንኮበር እስከ ሐረር በር ባዘጋጁት ውድድር አራተኛ መዳረሻ ከተማ ናት። በዋናነት የ12 ኪሎ ሜትር ርቀት የሸፈነው የሩጫ ውድድር ከ100 በላይ ፕሮፌሽናል ተወዳዳሪ አትሌቶችን ከአዲስ አበባ የተጓዙ ከ70 በላይ ተሳታፊዎችንና 2500 የከተማ ነዋሪዎችን አሳትፏል። በአዋቂ ወንዶች በተካሄደው ሩጫ የኦሮሚያ ኮንስትራክሽን አትሌት የሆነው ማሞ ሀጫሉ ውድድሩን በቀዳሚነት ሲያጠናቀቅ አማን ቃዲና አልዬ ቃሲም ተከታትለው የሁለተኛና ሶስተኛ ደረጃን ይዞ አጠናቀዋል። ውድድሩን በአንደኝነት ያጠናቀቀው ማሞ ሀጫሉ ፉክክሩ ከባድ እንደነበር ጠቁሞ ቀነኒሳ በቀለን የመተካት ህልም እንዳለው ነግሮናል። ዶርጎሚኒ በረደ ቱረ ውድድሩ ጥሩ ነበር። የነበረው ፉክክር ትንሽ አስቸጋሪ ነበር። የሮጥንበትም ከባድ ዳገት ነበረው። በቀጣይ ዓላማዬ ታላላቅ አትሌቶች የሰሩትን ታሪክ መድገምና የሀገሬን ባንዲራ ማውለብለብ ነው። የኔ አሪያዬ ቀነኒሳ ነው። እንግዲህ ሁሉም በፈጣሪ እጅ ነው ያለው። በሴቶች አሸናፊ የሆነችው የአሰላ አትሌቲክስ ክለብ አትሌቷ ማህሌት ካሳሁን ስትሆን ኪያ ፍሳ ከአሰላ አትሌቲክስ ማሰልጠኛ ሁለተኛ፣ ድርቤ ኤርኮ ሶስተኛ በመሆን አሸናፊዎች ሆነዋል። አሸናፊው አትሌት ውድድሩን በተመለከተ ተከታዩን ሀሳብ አጋርታናለች። ውድድሩ አሪፍ ነበረ፣ ደስ ይላል። ያው ትላንትና የሰራንበት ዛሬ ውጤት ሆኖናል እና ትላንት ያሳደገልን ኢትዮጵያ ስፖርት አካዳሚ ማመስገን ፈልጋለሁ። አየሩ አሪፍ ነው፣ ነገር ግን ያው ቦታ ላይ ትንሽ ቦታው ይከብዳል። አስፋልትም አይደለም፣ ብቻ ከባድ ነው፣ ግን አየሩ አሪፍ ነበረ። ያው ካሰብነው በላይ ሮጠናል፣ እግዚአብሔር ይመስገን። የስፖርት ቱሪዝሙን በማነቃቃት ረገድ ከፍ ያለ ሚና ይጫወታል ተብሎ በሚጠበቀው ውድድር ላይ የተገኙ ተሳታፊዎችም የጀግና አትሌቶች ምድር የሆነችውን በቆጂን በማየታቸው መደሰታቸውን ተናግረዋል። በበቆጂ ስለነበራቸው ቆይታም ተከታዩን አስተያየት ሰጥተውናል። በቆጂ በጣም ደስ የምትል ከተማ ነች። ብዙም ስለምንሰማ ትልልቅ አትሌቶች የመጡባትም ስለሆነ ስፔሻሊ ፐርሰናሊ ደግሞ ፖዲየም ላይ መውጣት መቻሌ በቆጂ ላይ በጣም ትልቅ ስሜት ነው የፈጠረብኝ። በተጨማሪ ህዝቡ በጣም ደስ የሚል ሆስፒታሊቲ ነው ያለው። ምግቡ፣ በየቦታው የሚሰጡ ማበረታታት፣ ስትሮጥ የሚያበረታታ ሰው አብሮ የሚል ሰው በጣም ደስ ይል ነበር። የወዝ አሜዚንግ ኤክስፒሪየንስ ፎር ሚ። ያው በቆጂ ሁሉም ሯጭ ነው ተብዬ ተነግሮኛል ቀድሞ። ያው ደግሞ ብዙ አትሌቶች የወጡበት ሀገር ስለሆነ ህዝቡ እስከ መጨረሻው ያለው ትዕግስት፣ የሩጫ ጽናት ነው የገረመኝ እና በጣም ደስ ይላል። ሞራል ነበሩን በጣም። በተጨማሪም ተተኪዎችን ለማፍራት ያለመውና ከተለያዩ ትምህርት ቤቶች የተውጣጡ ታዳጊዎችን የሚያሳትፈው የ11 ዓመት በታችና የ15 ዓመት በታች ውድድርም ተካሂዷል። በመርሃ ግብሩ የባህልና ስፖርት ሚኒስቴር ዴኤታ መኪዩ መሐመድ፣ የቱሪዝም ሚኒስቴር ዴኤታ እንደገና አበበ፣ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ሮዛ ቢያና የበቆጂ ከተማ ከንቲባ ብርሃን ነገሰን ጨምሮ በርካታ የመንግስት ኃላፊዎች እንዲሁም የበቆጂ ከተማ ነዋሪዎች ተገኝተዋል።